ረካ ሰራዊት ይዘ ቲዲኤፍ ማስተራ እንኳን አይደለም ሌላ የአውሮፓ እንትን ይዘ ብትመጣ አይሰራም። አይደለም ይሄ አረብ ኤምሬት የሚመራመር ኮሎምቢያ ምናምን እየሄደ ዱር እየፈልጉ መጥቶ የሰው መሬት ላይ ነው ተዋጉ እያለ በዶላር የሚቀልል ሰው አይደለም። እኔ ለአንተ ነው እንግዲህ ማስረዳና አንተ እኛ የምንፈራ የምንጨነቅ ምናምን እንዳይመስልህ። ተአምር ቢመጣ አንፈራችሁ። ተአምር ቢመጣ ነው እኔ አንተ አሁን አዲስ አበባ ካለ እኔ በእግሬ ገብቼ እኮ እዛ ጋር በእግሬ መውጣት እችላለሁ። በፈለከው ስትፈልግ በደቡብ ስትፈልግ በምስራቅ ስትፈልግ በዚህ በኩል ስትፈልግ በላይ ገብቼ እወጣለሁ። እርግጠኛ ሆኜ ነው የምነግርህ። እኔ በቃ እርግጠኛ ሆኜ ነው የምነግርህ። አገራችሁ ላይ የመሳሪያ ዝውውር ስንት እንደሚሸጥ ታውቃለህ? አሁን ክላሽ እያንዳንዱ ስንት እየሸጠ እንደሆነ ታውቃለህ? የመሳሪያ ዝውውር እሱ እንኳን ኮንትሮል ማድረግ አልቻልኩም። ነጋዴው ኮንትሮባንድ ቢሸጥ ያለ እና ለእናንተ ሰው መጥሩ ነገር ሲመኝ ሰላም ስትባሉ ፈርተው ነው። ሰላም ስትባሉ እንደዚህ ነው። ሰራዊት የላትም ኤርትራ እንትን ሆና በዚህ ወጥቶ ገብቶ ምናምን እያላችሁ 18 ዓመት የለፈለፋችሁ ለበለባቸው እነዛ ተናጋሪዎችን እሳቱ እንዴት እንደለበለባቸው አይተሃል። ገባህ? የምታወራ ያለኸው ስለ እሳት ነው የምታወራ ያለኸው። እነዛ ሲያሟሙቁ የነበሩት በሙሉ ሽማግሌና ህፃናት ነው የቀሩት። ከበሳ ተበትኗል ምናምን ሲል ነበር አይደለም የእናንተ ሲያብራ እሳቱ ሲለኮስና እኔ ቀበረው እንኳን እንደሱ አይፈጥንም። እንዴት አድርጎ እዚህ ቦስተን እንደደረሰ እናውቃለን። ክብሪቱን ለኩሶ እንዴት እንደጠፋ እናውቃለን። ከዛ ደግሞ እዚህ ጋር ሆኖ ነዛ ሀያል አውጡና እያለ ደግሞ ነጮቹ እያንኳኳ በየዋይት ሃውስ በየእንትኑ በሴናተር ቢሮ ሲገባ ሲመላለስ አየነው እኮ ላይፍ አየነው፣ በቪዲዮ አየነው ፌስቡክ ላይ እዛ እዚህ ሲገባ ነዛ ሀያል አውጡና ነው። ትናንትና አሮጊትና ህፃናት ነው ያሉት ስትል አልነበር እንዴ? አየህ ትናንትና ስትቀልዱ እሳት እንዴት እንደሆነ በደንብ አይታችሁታል፣ ምን ማለት እንደሆነ። አሁንም እንደዚህ በእሳት ይቀልዳል ይሄ ልጅ። ለኩሳለሁ ምናምን ይላል። በእርግጠኝነት ነው የምነግርህ የኦሮሞ ህዝብ ጋር አይደበቅ፣ የሚደብቀውም የለውም። ይሄ ደግሞ የዚህ መጥፎ ምንድን ነው መሰለህ? የኦሮሞ ህዝብም አይደብቀውም። የትኛው ኦሮሞ ነው የሚደብቀው? የወለጋው? የትኛው? የሐረር ነው እሱን የሚጠብቀው? የሸዋ ኦሮሞ ነው እሱን የሚጠብቀው? ዘጠኙም ኦሮሞዎች እሱን የሚጠብቀው የለም ወይም የሚከላከልለት የለም። ስለዚህ እኛን ለማስፈራራት ብለህ የምታመጣው፣ እኛን ለማስጨነቅ ብለህ የምታመጣው የሆነ ስፕሊት ወርድ ተጠቅመህ እኛን ዲሞራላይዝ ለማድረግ የምትሞክረው ነገር አንተን ነው የሚያስነቅህ፣ አይጠቅምህም። ግን ክሪቲካል የሆነ ነገር አንተ ብትጠይቅ ዲስከስ ብታደርግ አንደኛ አንተ ራስህ ዴቨሎፕ ታደርጋለህ፣ ሁለተኛ ነገር ደግሞ እዚህ ግን ያለው ሰው ደግሞ የበለጠ ነገር ኢንፎርም ታደርግ። ከዛ በተረፈ ግን እኔ አንድ ነገር ለአንተ ልንገርህ እንዴ ቡቲ ያልተገደበ ሰዓት ነው እንዴ ተሰጠህ? ለአንተ ምንድን ነው አዳምጥ። ለአንተ አሁን ብዙ ጊዜ እንደዛ ስለምትናገር የጠየቀው ስላለ ይመልስልህ። ጥያቄ ያለህ እኮ ይመልስልህ። አልጨረሰም። ኢትዮጵያ ሰራዊት የነበራት በደርግ ጊዜ ነው። ከደርግ በኋላ ሰራዊት የላትም። ኮንትራት ሰራተኛ ነው። ከ2 ዓመት በኋላ የሚባረር ነው። 10 አለቃ ማዕረግ ሳያገኝ የሚባረርበት ቤት ነው። በኮንትራት የሚሰራ ነው። አረብ ሀገር የምትሄድና ኢትዮጵያ ሰራዊት የሚመዘገብ አንድ ነው። የለውም። ቋሚ ሰራዊት የላትም ከባለስልጣናቶቹ ውጭ። እንደዚህ አድርጌ ነው የምነግርህ። ኤርፎርስ ላይ ያላት ኤርፎርስና ፌደራል ላይ ያለው ነው። ከዛ በተረፈ ግን ተራ ሰራዊት ቋሚ የላትም። የመቶ አለቃ ኮርስ የቆመባት አገር ታስታውሰዋለህ አይደል? አሁን አብይ እንደገና አስጀምረዋለሁ ምናምን ሲል የነበረው የለም። አሁንም ኮንትራት ነው። አሁንም ፈርሞ ነው የሚገቡ። ለ2 ዓመት ፈርሞ ይገባል። መሳሪያውን ሸጦ ለውጦ አገር ለቆ ይጠፋል። እና እኛን ለማስፈራራት እንዳሞክር ነገር ያለ በቃ አሁን
ኖር ሰው በሚናገረው ከፈራ እኮ ፈራው ላውራ አንዴ ቆይ እችን ያንተ ሳውንድ በጣም ያስተጋባል። ከመረጃ ሚኒስቴር ኤርትራ የወጣ መረጃ አንዴ ከዛም አትሰደም ስለሆነ ነው ጀስ አይ ከዚህ ወዛሚ ያለ ዝጋለት በእናት እዛም 3 ቦታ ኮብራ በቃ በየተራ ሁሉ ሰው ያውራ። አሁን ደግሞ ስለ ሚኒስተር ማውራት አማረ። ይሄ እኮ አንቺ ሁለተኛ ተራ እኮ ነው እየገባሽ ያለሽው። ቆይ እኔ ተራ አይደለም ለሌላ ሰው ተራ ስጥ እያልኩ ነው እንጂ ሌላው አይ ለእንትራኝ ሰጠው ላውራ ራፋይ መናገር ይፈልጋል። ቴንክ ዩ ያው ኮብራ እንግዲህ ይኸውልህ ቢጄ ዶክተር ፑቲን አስመራ ጻዳ ሁሉም መልሰውልሃል። በቂ ነው ለአንተ። አንተ ግን ፖይንት እሱ አይደለም። ብዙ ጊዜ ታሹኝ እሰማሃለሁ። ፖይንት እሱ አይደለም። ተዋሻለህ። መጀመሪያ ከራስህ ጋር ተታረቅ። እሺ ከራስህ ጋር ምንድን ነው የምፈልገው? ምንድን ነው መልዕክት ማሳለፍ? ነው አስጨርሰኝ። ዝጋው። መልስልሃለሁ። ማስረጃ እንደዛ ካል አዎ መልስልሃለሁ። ዝም ብዬ አላወራም። ዝጋውን። አትረብሸኝ። ኦኬ ይኸውልህ እነግርሃለሁኝ። መጀመሪያ ኢንፌሪዮሪቲ አለ፣ ኮምፕሌክስ ያምነህ መጀመሪያ ሲጀምር ለመሰለም ብለው